አንድ አስጨናቂ የሆነ እና በጣም ሊያሸማቅቅ የሚችል አዋጅ ወጥቷል ትግራይ ውስጥ። ያንንም አዋጅ ያወጡት እነ ዶክተር ደብረጽዮን ናቸው። አሁን መልሰነዋል ያሉት ምክር ቤት ጉዳዩን ያየውና ያጸድቀዋል። ከዛ አስቀድሞ ግን የብዙዎችን ትኩረት ወስዶ መነጋገሪያ ሆኗል። ነጌታቸው ረዳም ሼር ሲያደርጉት አይቻለው። ሌሎችም በትግራይ ፖለቲካ ውስጥ በሚዲያም ይሁን በተለያየ አይነት መንገድ ተሳትፎ የሚያደርጉ አካላቶች መነጋገሪያ አድርገው ሲነጋገሩበት ነበር። ከዛም ውጭ ያሉ አካላቶች እንደዚሁ ሲነጋገሩበት የነበረ ጉዳይ ነው። አይ ቲንክ ሁላችንንም የሚመለከት አይነት አዋጅ ነው። አዋጁ የትግራይ ክልል ምክር ቤት ቢያወጣውም ነገር ግን ሁላችንንም የሚመለከት ጉዳይ ነው እና አጀንዳ ብናደርገውም ተገቢ ነው ብዬ ነው። የሁላችንም ጉዳይ ነው ማለት በዛ አዋጅ መሰረት አንዳንዶቻችን ልንጠየቅ ሁሉ እንችላለን፣ ተጠያቂ ልንደረግ ሁሉ እንችላለን። ትግራዋይ የሆነ ብቻ አይደለም የሚመለከተው ነው እምላችሁ። እዛ አዋጁ የሚከለክላቸውን ነገሮች ማድረግ ማንንም ነው የሚያስጠይቀው። ትግራይ ውስጥ ያለም ከትግራይ ውጭም ያለን አካል ሁሉ የሚያስጠይቅ ነውና የሁላችንም ጉዳይ ነው ይሄ አስጨናቂ እና አሸማቃቂ ያልነው አዋጅ። በዋናነት አዋጁ የወጣበት ምክንያት የትግራይን ሕዝብ ህልውና እና ሉዓላዊነት ለማስጠበቅ ነው። ዋነኛው ዓላማው እሱ ነው። አዋጁ የህልውና አደጋ ውስጥ ገብተናል፣ ሉዓላዊነታችንም አልተረጋገጠም። ስለዚህ ያንን አደጋ መቀልበስ፣ ሉዓላዊነታችንን ማረጋገጥ እና ህልውናችንን ማስጠበቅ ይገባናል የሚል መንፈስ ነው እንግዲህ ያለው፣ ወይም ዋነኛ የአዋጁ ዓላማ ተብሎ የተገለጸው እሱ ነው። ኮማንድ ፖስት ይቋቋማል ይሄንን አዋጅ ሊያስፈጽም የሚችል። ያንን ኮማንድ ፖስት ዶክተር ደብረጽዮን ወይንም የክልሉ እንግዲህ ፕሬዚደንት ማለት ነው፣ በኮቴሽን ውስጥ አድርጉት፣ እሳቸው ናቸው የሚመሩት። ዶክተር ደብረጽዮን አሁን ላይ የሰራዊቱ ዋና አዛዥ ሆነዋል እና የክልሉ ፕሬዚዳንት ሆነዋል። ሰራዊቱንም በዋነኝነት የሚያዙት ጠቅላይ አዛዥ ማለት ነው እሳቸው ናቸው፣ ዶክተር ደብረጽዮን ናቸው። አዋጁ ያንን ይላል። ኮማንድ ፖስት ተቋቁሞ እንግዲህ ያ ኮማንድ ፖስት ነው ይሄንን አዋጅ የሚያስፈጽመው። ያ ኮማንድ ፖስት ነው እንግዲህ በአዋጁ መሰረት ጥሰት ፈጽመሃል አልፈጸምክም አይነት ጉዳዮችን የሚያየው ማለት ነው። አዋጁ አንዱ የሚያነሳው ጉዳይ ጥሪን፣ የግዴታን ለመወጣት የሚደረግ ጥሪን እሱን የሚመለከት ነው። ማለትም እንዳልኳችሁ የህልውና አደጋ አለብን፣ ሉዓላዊነታችን አልተረጋገጠም፣ ለዚህ መፍትሄ መስጠት አለብን ይልና ይሄንን ለማረጋገጥ ህልውናችንንም ሉዓላዊነታችንንም ለማረጋገጥ ጥሪ በሚደረግበት ጊዜ፣ የክተት ጥሪ በሚደረግበት ጊዜ ግዴታውን የማይወጣ አካልን የሚቀጣ አዋጅ ነው። ጥሪ ይደረጋል። የዛን ሰዓት እድሜው እና የጤና ሁኔታው ጥሪውን ለመቀበል የሚፈቅድለት አካል ሆኖ ነገር ግን ጥሪውን የማይቀበል አካል ወይም ግለሰብ ወጣት ከ10,000 እስከ 50,000 ብር የሚደርስ ቅጣት ይጠብቀዋል ይላል አዋጁ። ሰሞኑን ስናወራ ነበረ፣ በግዳጅ አፈሳ ነበረ ምናምን ስንል ነበር። ከዛ የተለየ አይደለም ይሄ። ያን ጥሪ ሲተላለፍ፣ የክተት ጥሪው ሲተላለፍ አቤት ብሎ መምጣት ግዴታ ነው። ካልሆነ ከ10,000 እስከ 5,000 ብር ቅጣት አለ። አይ በህይወት መቆየት ይሻለኛል ጦርነት ውስጥ እስከምሳተፍ 10,000 ወይም 50,000 በዚህ መካከል እነሱ የሚጠሩትን ልክፈልም ብትል ከከፈልክ በኋላ ግዴታን ትወጣለህ። ከፍለህ ግዴታን ትወጣለህ። እንደዛ ነው። ካልሆነ አይ አልከፍልም ምናምን ደግሞ ካልክ ታስረህ ትከፍላለህ፣ ግዴታን ትወጣለህ። በአጠቃላይ እምቢ ማለት አይቻልም።
በምንም አይነት ምክንያት የክተት ጥሪ ታውጆ ለዛ ጥሪ የአውንታ ምላሽ ከመስጠት ውጪ ሌላ አማራጭ የለህም ነው። አልከፍልም ካልክ ትታሰራለህ፣ ታስረ ትከፍላታለህ፣ ወይንም ታስረ ግዴታ እንድትወጣ ትደረጋለህ። በግዳጅ ማለት ነው። በግዳጅ ክፍያውን ከፍሎ ግዴታውን ለመወጣት የተስማማ አካል ክፍያው ይመለስለታል ይላሉ። ዋናው የሚፈለገው ግዴታውን እንዲወጣ ነው። አንዱ ይሄ ነው፣ ግዴታን መወጣት በሚመለከት ማለት ነው። በጣም አነጋጋሪ የሆነው አንዱ ጉዳይ ይሄ ነው። ከአፈሳ የተለየ ትርጉም ያለው አይመስለኝም። እምቢ ካልክ ታስረ ነው የምትገባት። 2 ህዝብን ተስፋ ማስቆረጥ ወይንም ማዳከም በሚመለከት ወይም ታጋዩን ማለት ታጋዩን በሐሳብ ማዳከም። ይሄ ደግሞ ሚዲያዎችን የሚመለከት ነው። ከሚዲያም ውጭ ያሉ አካላቶች በሐሳብ ማዳከም፣ ታጋዩ እንዳይታገል ማድረግ በተለያየ አይነት መንገድ ግልጽ አይደለም። አይ ቲንክ አንዱ የአዋጁ ክፍተት አድርጋችሁ ልትወስዱት ትችላላችሁ። ግን በሐሳብ ማዳከም የሚሉ ነገር አለው። አይ ቲንክ እንግዲህ ይመስለኛል በሎም እያልክ ማጀገን አለብህ ማለት ነው። ከዛ ውጭ የሆነ ነገር ማለት የለብህም። በሎም እያልክ በፊቱ ማጀገን ያለብህ የግድ ነው። በቃ ያን የክተት ጥሪ ደግፈ ታጋዩንም ማህበረሰቡንም ማበረታታት ማጀገን ይጠበቅብሃል ነው። እና ተስፋ እንዲቆርጥ ማድረግ ማዳከም ወንጀል ነው። ከ10 ሺህ እስከ 50 ሺህ ብር ያስቀጣል። ምናልባት ይሄንን ተስፋ ማስቆረጥ ወይንም ደግሞ ማዳከምን ሚዲያን ተጠቅመህ ደግሞ ያደረከው ደግሞ ከሆነ ከ5 ዓመት እስከ 15 ዓመት ጽኑ እስራት ይጠብቃል። ትግራይም ውስጥ ሆንክ ከትግራይም ውጪ ሆንክ ማለት። አሁን እኔ እዚህ ጋር የማደርገው ነገር ከዚህ በኋላ የራሴን አስተያየት ስሰጥ የምሰጠው ሐሳብ ከ15 እስከ 15 ዓመት ሊያሳስረኝ ሁሉ ይችላል ማለት ነው። ወንጀሉ ከባድ ደግሞ ሆኖ ከተገኘ እስከ 25 ዓመት፣ ከ15 ዓመት እስከ 25 ዓመት ጽኑ እስራት። ምናልባት አይ ቲንክ በገንዘብ ይቀየር ደግሞ ካልክ እስከ ግማሽ ሚሊዮን ብር ትጠየቃለህ። እንግዲህ ተስፋ ማስቆረጥ ማለት ምን ማለት ነው? ማዳከም ማለት ምን ማለት ነው? ግልጽ አይደለም። ረቂቅ ስለሆነ አይ ቲንክ ግልጽ ቢያደርጉት ጥሩ ይመስለኛል። ግን በሐሳብ ስንሰጥ በዛው እናየዋለን። የታጋዩን እና የታጋዩን ቤተሰብ ክብር ዝቅ ማድረግ ሌላኛው ጉዳይ ደግሞ ይሄም ግልጽ አይደለም። ክብሩን ዝቅ ማድረግ ማለት ምን ማለት እንደሆነ ግልጽ አይደለም። እሱም እንደዚሁ ከ10 እስከ 15 ዓመት ጽኑ እስራት፣ ወደ ገንዘብ ሲቀየር ከ50 ሺህ እስከ 100 ሺህ ብር ትከፍላለህ። ይሄ ነው አዋጁ። ትከፍላለህ። በዋናነት ወጣቱን የሚመለከት ነው። በዋናነት መረጃን የሚመለከት ነው። ወይም ሚዲያ ላይ ያለን አካል የሚመለከት ነው። በአጠቃላይ የክተት ጥሪውን ወይንም ደግሞ ጦርነትን መነሻ ያደረገ ጦርነቱ የሚመራው በዚህ አዋጅ ነው። ጦርነቱ ሲጀምር ቲፒኤልኤፍ ጥሪ ሲያደርግ አቤት ብለህ ከመምጣት ውጪ ሌላ ምርጫ የለም። ቅጣት አለው። መሸሽ ቅጣት አለው። ከገባህም በኋላ መሸሽ እንደዚሁ ቅጣት አለው። ሚዲያ ላይ ሆነ ጦርነቱን በሚመለከት ከማጀገን ውጪ ሌላ አይነት ነገር የለም። በቃ ጦረኛ መሆን አለብህ ነው እያሉ ያሉት። ትግራይ ውስጥ ያለ ወጣት፣ እናት፣ አባት፣ ህፃናት፣ አረጋውያን ሁሉ አመራር፣ ሰራተኛ፣ ምሁር፣ ሁሉም ነጋዴ በል ቦዘኔም ዱርዬውም ሁሉም በዚህ አዋጅ ነው የሚመራው ጦርነቱ ላይ። ትግራይም ውስጥ ሆንክ ከትግራይም ውጪ ሆንክ ይሄ አዋጅ ይገዛሃለሁ እያሉ ያሉት አሁን የነገርኳችሁ አዋጅ ማለት ነው። አስፈሪ ነው።
በጣም ነው የሚያስጨንቀው። በጣም በተለይ አሁን ላይ ጦርነቱን አንፈልግም እያለ ላለ የህብረተሰብ ክፍል ምን ያህል ሊያስጨንቀው እንደሚችል ማሰብ ነው። በተለይ አሁን ሊያፍሱኝ ነው እያለ የራሱን አማራጭ እየወሰደ ላለ አካል በጣም በጣም የሚያስጨንቅ ነው። በተለያየ መንገድ ትግራይ ውስጥ ስለሚሆነው ጉዳይ ወይም ከትግራይ ጋር ተያይዞ ስለሚሆነው ሀገራዊ ጉዳይ በሙሉ ሀሳብ መስጠት በጣም የሚያሳቅቅ ነው የሚሆነው። እንዳልኳችሁ ግልጽ አይደለም። ተስፋ ማስቆረጥ፣ ማዳከም ይላሉ። ምን ማለት ነው? ለምሳሌ አረንዶ ይሄን ጦርነት ቢቀር ህዝብ ነው የሚጎዳው። እኮ ያዳክማል። ስንት ዓመት ትጠጣለህ? ከ10 እስከ 15 ዓመት ትጠጣለህ። ያዳከምከው ሰው ደግሞና ወይም አንተ እንዲህ በማለት ደግሞ የመጣ የጎላ ውጤት ችግር ደግሞ ካለ ከ15 እስከ 25 ዓመት ያታስራል። ግልጽ አይደለም። ምንድነው ማዳከም ማለት? ምንድነው ክብርን ዝቅ ማድረግ ማለት? ግልጽ አይደለም። አይ ቲንክ የህግ ሰዎች በዚህ ጉዳይ ላይ በደንብ ሀሳብ ሊሰጡበት ይችላሉ። ህግ ሲወጣ በጣም ግልጽ መሆን መቻል አለበት። ሰው ምን ማድረግ እንዳለበት ምን ማድረግ እንደሌለበት ለማወቅም እንዲረዳው አይ ቲንክ ግልጽ መሆን አለበት። ከህግ ቴክኒካዊ ጉዳዮች አንጻርም ሲታይ አይ ቲንክ ያንን የሚያሟላ አይደለም። እንዳልኳችሁ ነው። አንድ ሰው መጥቶ ይሄ ጦርነት ቢቀር እንደው ሌላ አማራጭ ብንፈልግ የዚህ ሰውዬ ኢንቴንሽኑ ማዳከም ላይ ሆን እኮ ይችላል። በምን ትለየዋለህ? ወንጀል ደግሞ ያ ነው። ምንድነው ያቀድከው ነው። ወንጀል እኮ አንድን ተግባር ወንጀል እኮ የሚያደርገው ነገር እቅድህ እኮ ነው። ለምን ብለን ያደረግከው የሚለው እኮ ነው። ዋነኛው ጉዳይ እሱ ነው። እዚህ ጋር አዝነህ ሊሆን ይችላል። ሰው ሊደርስበት የሚችለውን ነገር አስበህ ሊሆን ይችላል። እሱ አሳዝኖ እሱ አስፈርቶ እንደው ሌላ አማራጭ ቢፈለግ ብትል በቃ እነ ዶክተር ደብረጽዮን የሰየሟቸው አካላቶች በነሱ ውሳኔ ነው እንግዲህ የሚወሰነው። ሲፈልጉ 25 ዓመት ያሸክሙሃል። አይ ይሄ ሳዝኖ ነው ብሎ ሊለቁ ይችላል። ሳብጀክቲቭ ነው፣ ለነሱ የተወሰነ እና በጣም በጣም የሚያስጨንቅ በጣም የሚያሳቅቅ አዋጅ ነው። ኦፍኮርስ እኛ ጋር አይደርሱብንም፣ ችግር የለውም። ግን እዛ ትግራይ ውስጥ ግን ላለ ሚዲያ ላይ ለሚሰራ ትግራይ ውስጥ ላለ ነው ይሄ ጦርነት አይጠቅመንም ለሚል አካል ከጦርነቱ ራሱን ማራቅ ለሚፈልግ የህብረተሰብ አካል በጣም የሚያስጨንቅ በጣም የሚያሳቅቅ አዋጅ ነው። በኃይል እያፈስን አይደለም ሲሉ የነበሩትን ነገር በህግ አስደገፉት። አሁን ጥሪ አድርገንልህ ካልመጣ እናስርሃለን። በቃ እኮ ይሄ እናፍሳሃለን ማለት ነው። ሌላ ነገር ሲክዱት ነበር፣ ግን አሁን በህግ አድርገው ታመጡት። እናፍሳሃለን ማለት ነው። እምቢ ካልክ ትታፈሳለህ። ስራ ከምታበዛብን እና እንደማለት ነው። አሁን የራሳቸውን ስራ ነው መቀነስ የፈለጉት፣ ሌላ አይደለም። ጥሪ ብቻ አስተላልፈው እንድትመጣ ነው የፈለጉት። በፊት ላይ ምን ያደርጉ ነበር? ጥሪ አያስተላልፉም፣ ሄደው ነበር የሚያመጡ። በኃይል ሄደው ና ይሉሃል። እምቢ ስትል አፍሰውክ ይወስዱሃል። ካለህበት በቃ አፍሰው ይወስዱሃል። አሁን ምን እያደረጉ ነው? የእነሱን ድካም ነው የቀነሱት። መምጣት አልፈለጉም እነሱ። ጥሪ ብቻ ማድረግ ነው የፈለጉት። ካልመጣህ ግን መጥቶ ያስፈውና ይወስዱሃል። አፈሳ ነው፣ ሌላ ነገር የለም። አፈሳ ነው። በጣም አስጨናቂ ነው። በጣም አሸማቃቂ ህግ ነው እየወጡ ያሉት። ከህግ አንጻር የህግን ቴክኒካል የሆነ ጉዳይ የሚያሟላ አይመስለኝም፣ ግን የበለጠ የህግ ሰዎች ትርጉም ይስጡበት። ለኔ በጣም ትልቅ ትርጉም የሚሰጠው ይሄ እንደውም የሚያሳየውም ቲፒኤልኤፍ ያለበትን ፖለቲካዊ እና ወታደራዊ ሁኔታ ነው። በደንብ ቁልጭ አድርጎ ያሳያል። ይሄ አዋጅ ስንል የነበረውን ነገር በደንብ የሚያረጋግጥ አዋጅ ነው። ዋነኛ ዓላማው በህግ የተደገፈ አፈሳ ለማድረግ፣
ዋነኛ ዓላማው ለማሸማቀቅ ነው። ጦርነቱን በሚመለከት ሐሳብ አስተያየት የሚሰጡትን ሰዎች ለማሸማቀቅ ነው። ዋነኛው ዓላማው ጦርነቱን አንደግፍም የሚሉ ሰዎችን ማስጨነቅ፣ በሌላ አገላለጽ በራስ ቁጥጥር ውስጥ ማኖር ማለት ነው። የቁጥጥር አቅማቸውን ነው የሚጨምረው። ከቁጥጥራቸው ውጪ የሆነውን ነገር በሙሉ በሕግ ተደግፈው ለመቆጣጠር መፈለጋቸውን ነው የሚያሳየው። ከቁጥጥራቸው ውጪ የሆነ በጣም እያሰጋቸው ያለ ጉዳይ አለ። የቲፒኤልኤፍ ይሄንን አዋጅ ብቻ አይታችሁ የቲፒኤልኤፍን ወቅታዊ ሁኔታ ብታዩት ብዙ ነገሮች ከቁጥጥራችን ውጪ ናቸው። እነዚህ ነገሮች ከቁጥጥራችን ውጪ በሆኑበት አይነት መልኩ ወደ ጦርነት መግባት አደጋ አለው። ስለዚህ ማንም ምንም ይበላል፣ ከሻቢያ ባሱ ከምናምን ማንም ምንም ይበላል፣ ግን እነዚህን ነገሮች በሕግ መቆጣጠር የምንችልበትን አማራጭ ሳንፈጥር ወደ ጦርነት መግባት ይጎዳናል ብለዋል። ስጋት ውስጥ ናቸው። ወይንም በሌላ አገላለጽ እንዳልነው ጦርነቱን ይፈልጉታል ወይም ደግሞ ነገሮች ወደ ጦርነት እንዲያመሩ ያደርጋሉ እንጂ በራሳቸው ግምገማ እንኳን ለጦርነት ብቁና ዝግጁ መሆናቸው አያምኑ። ከቁጥጥራቸው ውጪ የወጡ ነገሮች አሉ። ይሄ አዋጅ ያንን ነው የሚያሳየው። ያንን ነው የፈራው፣ ያንን ነው የሚያሳየው። ፍርሃት እንዳለ ነው የሚያሳየው። ሶስት ነገሮችን ፈርተዋል። ሶስት ነገሮች። አንደኛ ውስጣቸውን ፈርተዋል። በዚህ አዋጅ ውስጥ የሚያሳየው ነገር ውስጣቸውን ፈርተውታል። አዋጁ የወጣው ማህበረሰቡን ብቻ የሚመለከት አይደለም፣ አመራሩንም ነው። አመራሩ ታጋዩን ወዳልተፈለገውም ከስምሪቱ ውጪ ወደ ሌላ ቦታ የመደበ ወይም እንዲመለስ ያደረገ ብሎ እዛም እንደዚሁ የሚቀጣው ቅጣት አለ። አመራሩን ጭምር ማለት ነው። ራሱ ሰራዊቱንም ጭምር ማለት ነው። ምን አለ? ፍርሃት አለ፣ ክፍፍል አለ፣ ልዩነት አለ። በያዙት ወቅታዊ አቋም ላይ አንድ አይደሉም። ወደ አንድ ማምጣት ደግሞ ብለው ያልቻሉት ጉዳይ ውስጣቸውን አያምኑትም አሁን ላይ። ስለዚህ ምን እያደረጉ ነው? አስጨናቂ፣ አሳቃቂ፣ አስፈሪ ሕግ አዋጅ እየወጡ በሐሳብ አዳክመሃል ብቻ ብሎ 25 ዓመት ሊያስሩ ይችላል። ምን አርጌ ብትል የሚሰማ ሄል እሱ ነው የሚተረጉመው። ታጋዩን በሐሳብ አዳክመከዋል ብሎ ማለት ነው። ምን ብዬ ብትል የሆነች ነገር ጠቅሶብህ ይሄ እኮ ማዳከም ነው የሚለውን ትርጉም እሱ ነው። ልዩነት አላቸው ብለው የሚያስቧቸውን የሚሰጓቸውን አካላቶች አስጨንቀው አሳቀው ማኖር ነው እየፈለጉ ያሉት፣ ወይንም ልዩነቶቻቸውን እንዳይገልጹ ነው ማድረግ እየፈለጉ። ይሄ በውስጣቸው ያለውን ክፍፍል ያሳያል። አንዱ የፈሩት የውስጥ ክፍፍልን ነው፣ የውስጥ ልዩነትን ነው። ብቁ አይደሉም ለጦርነት እምለው ለዛ ነገሮችን ወደ ጦርነት በመምራት አሁን በስልጣን ላይ ያለው ብልጽግና ከተለያዩ አካላቶች ጋር እየተዋጋ ስለሆነ ከጎረቤቶቹም ጋር ጥሩ ስላልሆነ ጫና ውስጥ ከተነው የኛን ፍላጎት እንዲቀበል እናደርገዋለን። ፍላጎታቸው ሌላ አይደለም። አሁን ላይ መለስ ነው ያሉትን የክልል መንግስት እንዲቀበል ማለት ነው። የቲፒኤልኤፍ ፍላጎት ያ ነው፣ ሌላ አይደለም። ሉዓላዊ ግዛት ምናምን ተውት፣ እሱ ተፈናቃይ ምናምን ተውት፣ እሱ የነ ዶክተር ደብረጽዮን ዋነኛው ፍላጎት አሁን ላይ የመለሱትን እና ዶክተር ደብረጽዮን በበላይነት የሚመሩትን ክልላዊ መንግስት በኮቴሽን ውስጥ አድርጋችሁ እሱን ምን ማድረግ ነው የሚፈልጉት? እንዲያጸድቅላቸው፣ እንዲቀበልላቸው ፍላጎታቸው ያ ነው። ይሄን እንዲቀበል
ነገሮችን ወደ ጦርነት በመምራት ጫና ለመፍጠር ሞከሩ። ግን ያሰቡትን ደግሞ አላገኙ። ያኛውም አካል ምላሹ እነሱ ከጠበቁት በተቃራኒ ሆኖ ተገኘ። አሁን ከነሱ ቁጥጥር ውጪ ወጥቶ ወደኋላ መመለስ ከሚችሉበት ርቀት በላይ በጣም ስለተጓዙ ወደኋላ መመለስም ከዚህ በኋላ ስለማይቻል አሁን ላይ ምን ማድረግ ጀመሩ? አስጨናቂ በሆነ አሳቃቂ በሆነ አይነት መልኩ ያለባቸውን የራሳቸውን ድክመት የፈሯቸውን ነገሮች ምን ለማድረግ ፈለጉ? ለመቆጣጠር ፈለጉ። ከዛ ውስጥ አንዱ ምንድነው? ልዩነት፣ የውስጥ ልዩነት። አንድነት የለም፣ ዝም ብለው ነው የሚያወሩት። ይሄን ጌታቸው ረዳን አያሳቅቅም። ይሄ እዛው ትግራይ ውስጥ ያለን ታጋዩን፣ እዛው ትግራይ ውስጥ ያለን የሰራዊቱን አመራር፣ እዛው ትግራይ ውስጥ ያለን ወጣት፣ እዛው ትግራይ ውስጥ ያለን ህዝብ ነው የበለጠ የሚያስጨንቀው። እሱ ሰው ክፍፍል አለ፣ አንድነት የለም። ይሄን ያሳያል። ይሄ አዋጅ መውጣቱ ብቻ ያረጋግጣል። አንድ ሁለት ከፍተኛ የሆነ ለወታደርነት የሚፈልጉት የሰው ኃይል እጥረት ውስጥ እንዳሉ ያሳያል። እጥረት አለ። በጣም ከባድ የሆነ ወታደራዊ እጥረት አለ። እጥረት ብቻ አይደለም፣ የፍላጎትም የቁርጠኝነትም ማነስ አለ። መጥተው ሊሸሹ ይችላሉ፣ ሊከዱ ይችላሉ፣ ሊሄዱ ይችላሉ፣ ሊጠፉ ይችላሉ የሚል አለማመን ሁሉ አለ። ማንን? ሰራዊቱ። ተጨባጭ ነው። ምክንያቱም ሰራዊቱ የመኖር ጥያቄ ነው ሲያነሳ የነበረው። በጄኔራል ታደሰ ወረደ ጊዜ የመሬት ጥያቄ ያነሳ ነበር፣ የመኖሪያ ቤት ጥያቄ ያነሳ ነበር፣ የደሞዝ ጭማሪ ጥያቄ ያነሳ ነበር። አደባባይ ላይ ወጥቶ መሳሪያ ይዞ የፕሬዝዳንቱን ጽሕፈት ቤት እየከበበ ቢሮ እየሰበረ ይጠይቅ ነበር። ይሄን ስላዩ አደባባይ ላይ ከወጡት ውጪም ደግሞ እነሱ በቅርበትም የሚያዩዋቸው ብዙ ነገሮች ስላሉ ፈርተዋል። አያምኑትም። አመራሩን አያምኑትም። አባሉን አያምኑትም። አጠቃላይ ህዝቡን አያምኑትም። ስለዚህ ምን ማድረግ አለባቸው? አሳቀው፣ አሸማቀው በህግ ስም ሊቆጣጠሩት ይገባል። ከእጃቸው የወጣ ጉዳይ አለ። አንድ ልዩነት፣ ሁለት ሰራዊቱን አያምኑትም። እንደ ድሮ ራሱን ለነሱ ለመስጠት ዝግጁ አይደለም። እንደ ድሮ ወጣቱ ሲጠሩት ሚተም አይደለም። መስሚያ የለውም የነሱን ድምፅ። በፍጹም ወደ ሄዱበት ሊከተላቸው አይፈልግም። ይሄ አዋጅ ትግራይ ውስጥ ያለውን ሪያሊቲ በደንብ የሚያሳየው ሶስት የመረጃ ቁጥጥር ከቁጥጥራቸው ውጪ መውጣቱን ያሳያል፣ ወይንም በፕሮፓጋንዳው ረገድ መበለጣቸውን ያሳያል። እነሱ የማይፈልጉትን ድምፅ መድፈቅ አልቻሉ። እነሱ የማይፈልጉትን መረጃ ማሸነፍ አልቻሉ። ጥቂት የሚሏቸው ካዲ የሚሏቸው አካላቶች በልጠዋቸዋል። በዛ እያንዳንዱ የሚወጣውን ነገር የሚመቱባቸው እነሱ በመረጃ ተበልጠዋል፣ በፕሮፓጋንዳ ተበልጠዋል። ጦርነት ፈላጊ ሳይሆኑ ሰላም ፈላጊ ሆኖ ለመታየት ሞክረዋል። እውነታው ግን እሱን አይመሰክርም። እናንተ ናችሁ ጦርነት የምትፈልጉት የሚለው ድምፅ በደንብ ከፍ ብሎ ይሰማል፣ ይታመናል። ለጦርነት ነው እንዲህ የምታደርጉት የሚለው ድምፅ እነሱ እንዲሰማ ከሚፈልጉት ድምፅ በላይ በጣም ጎልቶ ይሰማል፣ ይታመናል። ተበልጠዋል በፕሮፓጋንዳ። መረጃው ከእጃቸው ወጥቷል። ሞክረዋል እኮ አዋጅ እኮ ያወጡት ያ ሙከራ ፌል ሲያደርግ እኮ ልዩነታቸውን ለመፍታት ሞክረዋል፣ ፌል አደረገ።
የህዝቡን እምነት ለማግኘት ሞክረዋል፣ ፌል አደረገ። መረጃን ለመቆጣጠር ፈለጉ፣ ፌል አደረገ። ስለዚህ ምን አደረጉ? አዋጅ አወጡ። አስጨንቀውም ቢሆን እያንዳንዱ ለጦርነት መዋል ያለበትን ነገር በሙሉ ለጦርነት ለነሱ ፍላጎት ለማዋል አዋጅ አወጡ። አስጨናቂ፣ የሚያሸማቅቅ፣ ምን ልበል ምን ላውራ የሚል ጥሩነቱ አልጸደቀም። ከጸደቀ በኋላ እንደዚህ ላናወራ እንችል ይሆናል፣ አይታወቅም። ቶሎ ቶሎ አውርተን ብንል ነው ጥሩ። እነዚህን ሶስት ነገሮች ያሳያል። አንድ መጨመር እንችላለን። ሌላኛው ራሱ የብልጽግናን ኃይል ምን ያህል አካብደው እንደሚወጡም ማየት ይቻላል። ምን ያህል አካብደው እንደሚያዩት እና ከብልጽግና ኃይል አንጻር ራሳቸውን ሲያዩ በጣም በጣም ትንሽ መሆናቸውን እንግዲህ ተመልከቱ። ምንድን ነው እያሉ እንደ ድሮ አይደለንም። በቴክኖሎጂም ቢሆን ዘመናዊ ነገር ታጥቀናል። እንደ ድሮ አይደለንም። አሁን ብዙ አጋሮች አሉን። እንደ ድሮ አይደለንም። አሁን ከበባ ውስጥ አይደለንም። ከበባ በሁሉም አቅጣጫ አንከበብም ሲሉ ነበር። ድሮ ግን ይሄ አይነት ፍርሃት አላያችሁባቸውም፣ እርግጠኛ ነኝ። ድሮ ይሄ ፍርሃት አልታየባቸውም። ድሮ ይሄ ስጋት አልታየባቸውም። አሁን ነው እየፈሩ ያሉት። አሁን ነው በጣም እየሰጉ ያሉት። ስጋታቸው፣ ፍርሃታቸው ደግሞ አንድም ህዝባቸውን ነው፣ ሁለት ብልጽግና ነው። እየፈሩ ያሉት ይሄ ነው። ራሱ ህዝቡን አያምኑትም። ራሳቸው ማለት ትላንት ና ሲሉት አይደለም እኮ አረ አስፈልጋቸዋለሁ ብሎ ይሄድ የነበረን ህዝብ ዛሬ እየፈሩት ና ብንለው ሁሉ ስለማይመጣ እንቀጠዋለን፣ ተቀጥቶም ደግሞ ላይመጣ ስለሚችል እናስረዋለን እያሉ እንደ ትላንቱ በሎም እያለ ላያጀግነን ስለሚችል በተቃራኒው ሊናገር ስለሚችል ሊፈጠር የሚችል የሆነን ጉዳይ መሰረት አድርጎ ይሄ ጦርነት ቢቆም ሊል ስለሚችል እንዳይል በአዋጅ እናግደዋለን። እየፈሩት ነው፣ እያመኑት አይደለም። ከቁጥጥራቸው ውጪ ነው። ግን በመግለጫቸው ላይ አንድነታችን ምናምን ፉከራ ነች የምለው ለዛ ነው። እኔ ብልጽግናንም ኃይል በጣም በጣም አግዝፈው ነው የሚያዩት። ሻዕቢያ ልክ ነው የሚላቸውም ያንን ነው። እናንተ ምንድነው የብልጽግናን መከላከያ በዚህ መጠን የምትፈሩት ይላቸዋል። ሻዕቢያ ግን ያልተረዳው አንዱ ነገር እነሱ በጣም በጣም እንዲፈሩ እያደረጋቸው ያለው ነገር አሁን ውስጣቸው ባዶ መሆኑ ነው። ያለ ሻዕቢያ አይነግሩትም። እኛ እኮ እንደምንለው አይደለንም፣ እንደ ድሮ እኮ አይደለንም። አሁን እኮ ቀፎ ሆነናል፣ ባዶ ሆነናል። ለማስፈራራት ነው እኮ የምንፎክረው። እኛ እኮ ጦርነቱ እኮ ባይገባ ደስ ይለናል። እኛ አንዶች የምትፈልጋትን ነገር ብቻ ቢያጸድቅልን ብለው አይነግሩት፣ እዛ ብለው አይነግሩት። ሻዕቢያ ያልተረዳላቸው ነገር ውስጣቸው ነው። እነሱ ደግሞ ውስጣቸውን በደንብ ያውቁታል። ላልቷል፣ እንደ ድሮ አይደለም። ልዩነት አለ፣ እርስ በርስ አለመተማመን አለ። ሰራዊቱ የመዋጋት ፍላጎት የለውም። የሰራዊቱ አመራር እንደ ድሮ አይደለም፣ ብቃትም የለውም። በሰው ዋጋ ነው ውጤት ማምጣት የሚፈልገው፣ በማዝመት ማለት ነው። ለዛ እኮ ነው ሁላንም እናፍሳለን ስንጠራ ትመጣታለህ እኮ የሚሉት። ሌላ እኮ አይደለም። በሰው ማዕበል እኮ ለመሄድ እኮ እንደዛ እኮ ነው። በቃ የነሱ ጄኔራልነት ያቆ ነው ያ ነው። ይሄንን እነሱ ያውቃሉ። እና በጣም እንደ ድሮ ሳይሆን አሁን በጣም ክፍት የሆኑበት፣ በጣም የሳሱበት፣ በጣም የተዳከሙበት ወቅት ስለሆነ ያ ነገር የብልጽግናንም ኃይል በጣም በጣም አጋነው እንዲያዩት አድርጓቸዋል። በጣም ዝምታውንም አይ ቲንክ የፈሩትም ይመስለኛል። እሱንም መፍራት ተገቢ ነው። እኔም እፈራለሁ ዝምታውን። ምክንያቱም ዝምታው አደገኛ የሆነ ህዝብንም ሰራዊትን
ያለየ አይነት እርምጃ ለመውሰድ የተዘጋጀ አይነት ነገር ነው የሚመስለኝ ዝምታው። እሱንም የፈሩ ይመስለኛል። አዋጁ መውጣቱ እነዚህን ያመላክታል። የቲፒኤልኤፍን ፖለቲካዊ ቁመና ያመላክታል። የቲፒኤልኤፍን ወታደራዊ ቁመና ያመላክታል። እንደሚለው አይደለም። ፖለቲካሊ ከህዝብ ተነጥሏል። አንድ በህዝብ ዘንድ ቅቡል ነኝ የሚል፣ አንድ የህዝቡ መሪ ድርጅት እኔ ነኝ የሚል፣ አንድ እኛ ስንመጣ ህዝቡ መጣችልን እያለ ጨፈረ የሚል ድርጅት እንዲህ አይነት አዋጅ አውጥቶ ባትመጣ ቀጣሃለሁ፣ መቅጣት ብቻ አይደለም አስራሃለሁ ብሎ አይዘት። እንደዛ አይዘት። ይሄ ቅቡልነት ማጣቱን በደንብ የሚያሳይ ነው። ዝም ብለን አይደለም የጦርነት ይቅርባችሁ ስንል የነበረው። ዝም ብለን አይደለም፣ በደንብ ስለምናውቅ የህዝቡን ስሜት የህዝቡን ፍላጎት እዛም ያለውን ሁኔታ በደንብ ስለምናውቅ ቅቡልነት የለውም። በፖለቲካው ረገድ በወታደራዊም ረገድም አንድነት የለም። የመዋጋት ፍላጎት ለመሞት ቁርጠኛ መሆን እምብዛም የለም። በጦርነት መሃል ሻዕቢያ አይደለም ሊክዳቸው የሚችለው። አሁን አያችሁ፣ ከሻዕቢያ ጋር መስራት ያልከበዳቸው ለዚህ ነው። ሻዕቢያ እንደሚከዳቸው ያውቃሉ። ግን እነሱ የበለጠ የሚያስፈራቸውና አእምሯቸውን የተቆጣጠረው ከራሳቸው ውስጥ የሚከዳቸው ሊኖር እንደሚችል እያሰቡ ነው። እና የሻዕቢያ ይደንቃቸዋል እንዴ? የፋኖ ይደንቃቸዋል እንዴ? እነሱ የእነሱን አእምሮ የተቆጣጠረው እዛ ውስጥ ምግበይ ይከዳ ይሆን? ጆን መዲድ ይከዳ ይሆን? ማን ይከዳ ይሆን የሚለው ነው። ማን እንደሚከዳ በጦርነቱ መሃል እና የሌሎቹ ይከዱናል የሚል ስጋት ውስጥ ያልወደቁት ሻዕቢያ እኮ ሊከዳን እኮ ይችላል። ፋኖም እንደዚሁ ሊከዳን ይችላል። መሀል ላይ እኛን ዝም ብሎ አጋፍጦ ካልጋለብኳችሁ ሊለን ይችላል የሚል ጥርጣሬ ውስጥ ያልገቡት የበለጠ የሚያሳስባቸው ክህደት ከራሳቸው ሊመጣ እንደሚችል እያሰቡ ስለሆነ ያን እያሰቡ እሱ እያስፈራቸው ስለሆነ የሌላው በጣም ያላሳሰባቸው በዚህ ምክንያት ወታደራዊ ቁመናው ይሄው ነው። መዋጋት የሚያስችል ወታደራዊ ቁመና ያለው የህዝብ ድጋፍ አለ ሊያስብል የሚችል አይነት ፖለቲካዊ ቁመናም የላቸውም። በኃይል ሁሉን ነገር ተቆጣጥሮ ወደ ጦርነት ከመግባት ውጪ ግን አማራጭ ግን የላቸው። ዋነኛው ይሄ አዋጅ የሚያሳየው ሌላ ጉዳይ አማራጭ ማጣታቸው ነው። አማራጭ ያለው አካል ይሄንን ህግ አያወጣም። አትፍረዱባቸው። አማራጭ በነበራቸው ጊዜ መፍረድ ተገቢ ነው። አሁን ግን አማራጭ የላቸው። አይ ህዝቡ ትቶናል፣ አይ እኛም ያለን ወታደራዊ ቁመና አስተማማኝ አይደለም፣ ስለዚህ ነገሩን እንተወው፣ ወደኋላ እንመለስ። የለም፣ አይቻልም። ወደዚህ እንሂድ መሄጃ የለም፣ ወደዚህ እንሂድ መሄጃ የለም። ክፍቱ ፊት ለፊት ብቻ ነው። ፊት ለፊትም ያለው ጦርነት ነው። ከዛ ውጪ ሌላ አማራጭ የለም። ወደኋላ መመለስ እጅ ከመስጠት የተለየ ትርጉም የለም። ወደኋላ መመለስ ሽንፈትን ከማወጅ የተለየ ትርጉም የለም። ወደዚህ መሄጃ የለም፣ ወደዚህ መሄጃ የለም። ወደ ፊት ለፊት ብቻ ምርጫ የለም። ምን ያስፈልጋል? ያለውን ሁሉ በጉልበትም በምንም ብለ ከፊት ለፊት ያለውን አካል ደርምሼ አልፋለሁ ማለት ነው። ብዙ ሞክረዋል። ተገቢ የሆነ ወታደራዊ ቁመና ለመፍጠር የህዝብን ቅቡልነት ለማግኘት ብዙ ሞክረዋል። መረጃን ለመቆጣጠር ብዙ ሰርተዋል፣ ግን ፌል አድርጓል። ይሄ አዋጅ እነዛን ሁሉ ተቆጣጥሮ ያለውን ብቸኛ አማራጭ እሱን በዛ መንገድ ብቻ ለመሄድ የሚደረግ ጥረት በትግራይ ውስጥ ስለመኖሩ የሚያሳይ ነው። እንግዲህ እንደዚህ ተሆኖ ምን ይመጣል ከተባለ ራሳችሁ ወስኑት። ይሄንን ነው ስንል የነበረው። ሻዕቢያ አይደለም ዋስትና የሚሰጥ። እንዴት ሻዕቢያ ከጎናችን ነው ትላለህ?
ፋኖ አይደለም ዋስትና የሚሰጥ እንዴት አሁን እኮ ፋኖ ከጎናችን ነው ምናምን። አሁን አንዳንዶች አሁን በጣም ፋኖ ሲለማመጡ እያየን ነው። ፋኖዬ አማራዬ ምናምን እያሉ ነው ያሉት። ዳኛቸው እሱ ነው። ባይዘዌኒ ፋኖ ይሄን አጋጣሚ ተጠቅመ ቲፒኤልኤፍ ላይ ጫና ፈጥረ ቲፒኤልኤፍ ከአማራ ህዝብ ፍላጎትና ጥቅም አኳያ ለውጥ ማድረግ ያለበት ጉዳዮች ላይ ለውጥ እንዲያደርግ መጫን አለባችሁ እምለውን የፋኖችን ለዛ ነው። ግን አይ ቲንክ እነሱ ደግሞ ይሄ የሚገባቸው አይነት ሰው ሆኖ አልተገኘም። እንደዛ ሆኖ አልተገኘም እንጂ በቃ ነግራች ሻቢያ ላይ ወድቋል፣ ፋኖች ላይ ወድቋል። ቲፒኤልኤፍ እነሱ ላይ ነው የወደቀው። የራሱ አቅም ተበታትኗል። አሁን በህግ እሱን እንደገና ተቆጣጥሮ አቅም ፈጥሮ ለመምጣት እየሞከረ ስለመሆኑ ማሳያ ነው። በዛ አይነት መልኩ የት ርቀት ድረስ ይኬዳል ራሳችሁ መስሎት ግልጽ ይመስለኛል። የትም ርቀት አይኬድም።